ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አደፊም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ ደግሞ እንመልከት። ትናንትና እንግዲህ የተደረገ ጨዋታ ነበር በኖርዌይና በጣሊያን ብሔራዊ ቡድን መካከል። ጣሊያን በሀገሯ ያደረገችው ጨዋታ ነበር። ትናንትና 4-1 በሆነ ውጤት ተሸንፋለች። ያው በጣሊያን በኩል ጨዋታው ሲጀምር ጥሩ ይመስል ነበር አይደለ? ግብ በማስቆጠርም ቀዳሚ ነበሩ። ነገር ግን ሃላንድ ደቂቃ ማልሰጣቸውን በሰከንዶች ልዩነት ነው እንግዲህ 2ና 3ኛውን ግብ ማስቆጠር የቻለው ለሀገሩ ኖርዌይ። ግን 16ኛ የማጣሪያ ግቡን ያስቆጠረበትም ውድድር ነበርና እንመልከተው ይህንን ጉዳይ። የጣሊያን ብሔራዊ ቡድን ግን ሁለቱንም ለማየት ምንም የማይገደው ብሔራዊ ቡድን ሆኗል አይደለ? የነዛን የድል ዘመናቶችንም የውድቀት ዘመናቶችንም በእርግጥ አሁን ሙሉ ለሙሉ ከዓለም ዋንጫ ውጪ ያልሆነም፣ ግን ደግሞ ያው ሁለተኛ ሆኖ ነው ያጠናቀቀው። ጣሊያን ባለችበት ምድብ ጣሊያን አንደኛ ሆና ታልፋለች የሚል ግምቶች ይኖራሉ። ያው እግር ኳስ እንደዚህ ነው የሚገመተው። ግን ኖርዌይ በጣም አስደናቂ ነበረችና 37 ግቦችም ብዙ ናቸው በዚህ በማጣሪያ ላይ። እንመልከተው ይህንን ጉዳይ። የትላንትና የጣሊያን ብሔራዊ ቡድን በእርግጥ ጨዋታ ከመጀመሩ በፊትም የትላንትናውን ጨዋታ እንደማያሸንፉት እናውቅ ነበር። ጄኔሮ ጋቱሶም የቡድኑ የአሁኑ አሰልጣኝ ሲናገር በ9-0 ማሸነፍ ነበረባቸው በቀጥታ ወደ ዓለም ዋንጫው ለማለፍ የኖርዌይን ብሔራዊ ቡድን 9-0 ማሸነፍ አንችልም የኖርዌይን ብሔራዊ ቡድን የሚል አስተያየት ሰጥቶ ነበር። ስለዚህ ከጨዋታው በፊት መገመት ይቻል ነበር ይህንን ልዩነት ማጥበብ እንደማይችል። 3 ነጥብ ልዩነት አላቸው። የጎል ልዩነታቸው በጣም ሰፊ ነው። እሱ በትላንትናው የሳንሲሮ ጨዋታ እንደማይጠብና ትላንት 9-0 ወይ 10-1 ወይ 11-2 አሸንፈው እንደማያልፉ እናውቅ ነበር። ግን ወደ ዓለም ዋንጫ የማጣሪያ ጨዋታዎች ቅድም ወዳልሽው ወደ ፕሌይኦፍም ሲገቡ ለዛ የሚሆን የኮንፊደንስ ስንቅ ግን ከጥሩ ፐርፎርማንስ ጋር በሚገኙ 2-1 ይሁን 1-0 ይሁን የማንኛውም ውጤት ድል የሚያገኙ ከሆነ ግን ሞመንተም ላይ ነበሩ አይደለም። 5 ተከታታይ ጨዋታ አሸንፈዋል። ልክ ነው። በመሀል አንዶራን፣ ሞልዶቫን ምናምን ያሸነፉት። ሞልዶቫን በቀደም ብዙ ሮቴት የተደረገ ቡድንም ቢሆን ግን ያንን ጨዋታ ለማሸነፍ እስከ መጨረሻዎቹ 2-3 ደቂቃ ድረስ መጠበቅ ነበረባቸው። የጣሊያን ብሔራዊ ቡድን ችግር ያለበት ብሔራዊ ቡድን ነው፣ ምንም ጥያቄ የለውም። አንድ መቼስ የምናወራው ስለ ጣሊያን ስናወራ 4 የዓለም ዋንጫ ስላሸነፈ 2 የአውሮፓ ዋንጫ ስላሸነፈ ግዙፍ የእግር ኳስ ሀገር ነው። ስለ ጣሊያን የምናወራው ልክ እንደዛ አይነት እና ከምን ጊዜም ታላላቅ ተጫዋቾች መካከል በርከት ያሉ ያፈራ ነው። የምን ጊዜም ታላቅ ግብ ጠባቂ ቢባል ለምሳሌ ብዙ ሰው ጂያንሉጂ ቡፎን ወይ ዲኖዞፍ ይላል። ያለፉት 50 ዓመታት እንኳን ብንወስድ የምን ጊዜ ምርጥ ተከላካይ ማን ነው ቢባል በጣም ብዙ ሰው ፓውሎ ማልዲኒ ይላል። እንዲህ እያልን በየቦታው ታላላቅ የምን ጊዜም ታላላቅ ተጫዋቾችንም ያፈራ ነው። ትልቅ የእግር ኳስ ሀገር ነው ጣሊያን። ምንም ለማንም ሰው አትናገሪውም። እሱ የዛሬ 30 ዓመት የዘመኑ ፕሪሚየር ሊግ ነበር ሴሪያ። የዓለም ምርጥ ተጫዋቾች የሚጫወቱበት 7 ቡድኖች ለዋንጫ የሚፎካከሩበት ታላላቆቹ አሰልጣኞች ሁሉ የሚያሰለጥኑበት የባሎንዶር አሸናፊዎች የሚገኙበት ሊግ ነበር የጣሊያን ሊግ። ስለ ጣሊያን ስናወራ ስለ እንደዚህ አይነት ሀገር ነው የምናወራ። አሁን ግን አንድ እንዴት ልበልሽ የ25 ዓመት ልጅ ባንቺ እድሜ ካንቺ ያነሳ ያለ እድሜ ያለን ሰው ልበል 25 ዓመትሽ ነው እያልኩ አይደለም ግን እንደው አንድ 25 ዓመት ወጣት ጣሊያንን ጥሩ የዓለም ዋንጫ ስታሳልፍ አይቷት አያውቅም። አላለፈችም 2 የዓለም ዋንጫዎችን 2018 የዓለም ዋንጫ እና 2022 የዓለም ዋንጫ ስለ 8 ዓመት ነው የምናወራው እንደዛ። ግን ከዛ በፊት የነበሩት 2 የዓለም ዋንጫዎችም የከፉ ነበሩ። 2ቱን የዓለም ዋንጫዎች ደግሞ ከምድቧን የወደቀችው። ስለዚህ ከ2006 የዓለም ዋንጫ በኋላ ለ20 ዓመት ማለት ነው አይደል? 2006 ማለት 2025 2026 ልንገባ ነው። ባለፈው 20 ዓመት የጣሊያን ብሔራዊ ቡድን ወይ ለይቶለት የዓለም ዋንጫውን አይሳተፍም ወይም ሚዲዮክር የሆነ የዓለም ዋንጫ ያሳልፋል።
2010 ላይ ተመለሱ እኮ አንዳንድ መመለስ ጥሩ አይደለም ይባላል። ወደ ለቀቃችሁበት አትመለሱ የሚል ምክር ሰማለሁ ብዙ ጊዜ። ለኳስ ተጫዋቾች በተለይ ይሰራል። በጣም ወደ ተወደድሽበት ቦታ አትመለሽ። ምክንያቱም ስታንዳርዱ ድሮ ያስቀመጥሽው ስታንዳርድ ነው። ስትመለሺ በዛ ክላስ አይደለም የምትሆኝ ወደ መጨረሻ አመታት ሄደሽ እና የድሮውን ታሪክ በጥቂቱ ያበላሸዋል። ማርሴሎ ሊፒ የሚታወሱት በ2010 የዓለም ዋንጫ እንዳልሆነ አውቃለሁ፣ ግን ተመለሱ በደቡብ አፍሪካ የዓለም ዋንጫ ላይ እና ቡድናቸው ከምድቡ ወደቀ። 2014 የዓለም ዋንጫ ላይ ቼዛሬ ፕራንዴሊ ነበሩ መሰለኛ አሰልጣኝ የነበሩት። ያኔም እንደዚሁ በጣም መጥፎ የዓለም ዋንጫ ነበር። ስለዚህ ለጣሊያን ያለፈው 20 ዓመት ዓለም ዋንጫዎችን በተመለከተ ቅድም ላነሳሁት የሀገሪቱ እግር ኳስ ግዝፈት ሪሞትሊ የሚመጥን አይደል፣ በሩቅ እንኳን የሚመጥን አይደል እና ሲያበቃ ምን ሆነ? ትላንት በሳንሲሮ 5 ሚሊዮን ህዝብ ብቻ ያላት ከ1998 የዓለም ዋንጫ በኋላ በዓለም ዋንጫ ተሳትፋ የማታውቅ ልክ ነው። በዚህ ዘመን ትልልቅ ስታሮች አሏት። ከዓለም ምርጥ 9 ቁጥሮች አንዱ ኤርሊንግ ሃላንድ፣ ሌላ በጣም ጥሩ አጥቂ አሌክሳንደር ሶርሎት፣ የቡድኑ ዋና ክሬቲቭ ተጫዋችና አንበላቸው ኦዴጋርድ እንኳ ሳይኖር በኖርዌይ በሳንሲሮ ጣሊያን 4-1 ተሸነፈች ማለት በኦስሎም 3-0 ተሸንፋ ስለነበር ከዚያም ስላልከፋ እድለኞች ናቸው። ከ3-0 በላይ ልዩነት ነበር በኖርዌይና በጣሊያን መካከል ከወራት በፊት 7-1 ተሸነፈች እና ያለፉት 2 የዓለም ዋንጫዎች ደግሞ ምሳ ቅድም እንዳነሳሹ ጣሊያን ወደ ፕሌኦፍ ስትከገባያች ቀዳሚ ተገማሽ ትሆናለች። በፉትቦል ሄሪቴጅ ምክንያት ነው ግን ያ መለያ በተሰራበት ታሪክ ምክንያት ነው ግን እንጂ ያለፉትን 2 የዓለም ዋንጫ ማጣሪያ ጨዋታዎች እኮ የወደቀችው በፕሌኦፍ ነው። ስለዚህ ጋረንቲ የለውም። እንደ ሀፍ ዲሰንት የሚሉት ደህና ቡድን ከገጠማቸው እኔ እንጃ ጣሊያኖች አሁንም ቢሆን ደህና የሆነ ኮምፒተንት ቡድን ከገጠማቸው እኔ እንጃ። ይሄ የጣሊያን ብሔራዊ ቡድን ጥሩ አይደለም። ስፓሌቲ ሄዱ መጡ፣ ጋቱሶ ተተካ፣ ሌላ አሰልጣኝ ማንቺኒ መጨረሻ ላይ ከዓለም ዋንጫ ማሳለፍ አልቻለም። ራሱ የአውሮፓ ሻምፒዮን የነበረው አሰልጣኝ እና አሁን ያለው ማብራሪያ ምን መሰለሽ፣ ይሄ ስብስብ መጥፎ አይደለም። ትላንት ያየነው የጣሊያን አማካይ ክፍል አምና ቻምፒየንስ ሊግ የደረሱ 2 ተጫዋቾች ቻምፒየንስ ሊግ ፋይናል የደረሱ 2 ተጫዋቾች ያሉበት ኒኮሎ ባሬላ እና ፍራቴሲ፣ አብሯቸው የተጣመረው የዩቬንቱስ አማካይ ነው። ተከላካዮቻቸው እንደዚሁ ባለፉት 3 ሲዝኖች 2 የቻምፒየንስ ሊግ ፋይናል የተጫወቱ ተጫዋቾች ያሉበት ነው። ትላንት የሚያስደነግጡ ስህተቶች ሲሰራ የነበረው 3ኛው ጎል በተለይ ሲቆጠር አሌሳንድሮ ባስቶኒ ከዓለም ምርጥ ተከላካዮች እንዳንዱ የሚቆጠር ነው። ፌዴሪኮ ዲማርኮ የቻምፒየንስ ሊግ ፍጻሜ ላይ በቃቱ ጥሩ አልነበረም፣ ግን ከአውሮፓ ምርጥ ዊንግ ባኮች መካከል አንደኛው ነው። አብሮት ጃንሉካ ማንቺኒ ሮማ አጀማምሮ አስገራሚ ነው አይደለም? በዚህ ውድድር ዘመን አነስተኛው ጎል የተቆጠረበት ቡድን የዚያ ቡድን መሪ ነው። ከኋላቸው ጂጂዮ ዶናሩማ አለ። ከፊት 9 ቁጥሮች 9 ቁጥሮቻቸው ፒዮ ኤስፖሲቶ ትላንትና 4ኛው በእድሜ ትንሹ 3 ጎሎች ላይ የደረሰ የጣሊያን ተጫዋች ሆነና ሌሎቹ ስጠሪ ጂያኒ ሪቬራን አይነት ታላላቅ የጣሊያን ተጫዋቾች ነው የምትጠሪው። አብሮት ደግሞ ያለፈው አመት የካፖ ካኒኒሪ አሸናፊው ማቴዎ ሬቴጊ አለ። በጭራሽ መጥፎ ቡድን አይደለም ይሄ ቡድን። እኔ እንዲያውም እንደ ስኳድ እንደ ስብስብ ከሆነ ከኖርዌይ ይሻላል። ኖርዌይ ወርቃማ ትውልዷ ላይ ነው ያለችው። ሃላንድ፣ ኦዴጋርድ፣ ኑሳ፣ ኦስካር ቦብ ከቤንች ተነስቷል። አየር፣ ሳንደበርግ፣ አሌክሳንደር ሶርሎት፣ ዮርግ ስትራን ላርሰን ጥሩ ተጫዋቾች ናቸው። ግን እኔ እንጃ ከጣሊያን የተሻለ ስብስብ ስለመኖሩ አሁን ወደ መን እየተቀየረ መጣ መሰለሽ። እኔ አሁን ትላንትና ጨዋታው እንደሚለወጥ የምታውቂው 2ኛው አጋማሽ ተጀመረ። አንቶኒዮ ኑሳ አንድ አደገኛ ሙከራ አደረገ፣ አሌክሳንደር ሶርሎት አንድ ሙከራ አደረገ። ጣሊያን ሜንታሊ ኮላፕስ አደረገ ከዛ በኋላ እና ድንገት የአትሱሪው የቡድኑ ሰማያዊ መለያ ሸክም መሆን የጀመረ ይመስላል። ባስቶኒ እንደዚህ አይነት ስህተት ሲሰራ አታይማ። በኢንተር እንዲህ አይነት በጣም መሰረታዊ ስህተት ሲሰራ አታዩም። እና አሁን ወደ አእምሮ እየተሸጋገረ ይመስለኛል። ልክ ነው የጣሊያን ብሔራዊ ቡድን ብዙ እግር ኳስ የቴክኒካዊ ችግሮች ያሉበት ነው። ግን በኖርዌይ 7-1 እንዲሸነፍ የሚያደርግ የሜንታሊቲ ችግር ነው ያለበት። በስዊትዘርላንድ የተሸነፉት ያለፈው ዓለም ዋንጫ ከማለፋቸው ከዛ በፊት በሳን ማሪኖ የሚባል ቡድን ነው እንዳያልፉ ምክንያት የነበረ አይነት ነገር። እግር ኳሳዊ ማብራሪያ ብቻ የምናገኝለት አይመስለኝም። ለዚህ አሁን የሜንታል ብሎክ መሆን ጀምሯል። እኔ ትላንትና ማለት ምንም አልጠበቅኩም። እዚህ ጨዋታ ላይ ቢያሸንፉ ምንም ቢሆን
የሚፈጥረው ልዩነት አልነበረም። እንዲያውም አሰልጣኝ ጋቱሶ ይህንን እንዳመነ አይነት የ10 ተጫዋች ለውጥ አድርጎ ነው የመጣው በቀደመው የሞልዶቫ ጨዋታ በኋላ። ስለዚህ የበለጠ ትኩረት የሰጠው ለዚህኛው ጨዋታ ነው። ግን አልፋለሁ ብሎ አይመስለኝም። ኖርዌይን አሸንፈን እናልፋለን ብሎ የሚያምን አይመስለኝም። ማይጨበጥ ህልም ስለሆነ ቅድም እንዳልኩት ግን የሆነ ለዛ ለስኳድራቱራ ለቱሪ ክብር የሚመጥን አይነት ፐርፎርማንስና ውጤት ያሳያሉ ነው እንጂ እንደማያልፉ ግልጽ ነበር። ትላንትና እንዴት አሰልጣኙም ይሄን እንዴት እንዳመነበት የምታውቂው ቢጫ ነበር በሰንድሮ ቶናሊ እዚህ ስብስብ ውስጥ ቤንች አይሆንም። ትላንት ግን ቤንች አደረገው። ምክንያቱም ሌላ ቢጫ ካየ የማርች ጨዋታዎች ላይ ጨዋታ ያልፈዋል። ስለዚህ ሰውየው ፕላኑ የአሁኑ የትላንትናው ጨዋታ ላይ እንደው እናልፋለን የሚል ቅድ ውስጥ አልነበረም። ጥሩ ነው የጀመሩት። ኤስፖሲቶ ነው በጊዜ ጎል ያስቆጠረው 11ኛው ደቂቃ ላይ። የኖርዌይ ብሔራዊ ቡድን አጀማመር ጥሩ አልነበረም እና ድንገት አላረን በጊዜ ጎል ስታስቆጥር ምንም እንኳን ማይጨበጥ ቢሆንም በሰፊ ውጤት 10-1 9-0 11-2 ማሸነፍ ማይሆን ቢሆንም በተለይ እዚህኛው የኖርዌይ ብሔራዊ ቡድን ላይ ግን ድንገት ኃይለኛ ኢንቱዚያዝም ነበር። ሳንሲሮ ላይ ነው ጨዋታው የተደረገው። ሚላን ግን ሁለተኛው አጋማሽ ላይ ከእጃቸው ወጣ። የመጀመሪያው አጋማሽ በተለይ መጀመሪያው 30 ደቂቃ በጣም ጥሩ ነበር። እንግዲህ አሁን የሚቀጥለው የማርች ጨዋታዎች ላይ ከስዊድን፣ ከሰሜን አይርላንድ፣ ከሮሜኒያ፣ ከሜቄዶኒያ፣ ከዌልስ ከነዚህ ከአንዱ ጋር ይጫወታሉ። ከባለፈው የኦስሎ ጨዋታ ይለያል። ይሄ ባለፈው ሰኔ ላይ መሰለኝ በኦስሎ 3-0 ሲሸነፉ ብቃቱ የ90 ደቂቃ መጥፎ ነው የነበረው። ትላንትና እንደው ኤክስጂ ስሜት የሚሰጥሽ ከሆነ በጣም አነስተኛ ልዩነት ነው በሁለቱ መካከል የነበረው። የኖርዌይ ብሔራዊ ቡድን 4 ጎሎች ያስቆጠር እንጂ 1.5፣ የጣሊያን ብሔራዊ ቡድን 1 ጎል ብቻ ያስቆጠር እንጂ 1.3 ኤክስጂ ነው የነበራቸው። ስለዚህ ፐርፎርማንሱን የበለጠ ጠለቅ ብለሽ ካየሹ በጣም ትልቅ የፐርፎርማንስ ልዩነት ነበረ ማለት አይቻልም። ኖርዌይ ጥሩ ሁለተኛ አጋማሽ፣ ጣሊያን ጥሩ የመጀመሪያ አጋማሽ ነበራቸው ነው የምትዩ። ስለዚህ ከኦስሎ ጨዋታ አንጻር ካየሹ ያኛው በቃ በጣም የከፋ ፐርፎርማንስ ነው የነበረው። ጋቱሶ ትላንትና አንዳንድ ለውጦች አድርጎ ነው። በነገራችን ላይ ትናንትና የተጎዳው ሪካርዶ ካላፊዮሪ፣ ቅድም ያነሳሁት አሰልጣኙ ለጥንቃቄ ሲል ያላሰለፈው ሳንድሮ ቶናሊና ሞይስኪን ጨዋታውን አልጀመሩም። በቅርብ ጊዜ ያለፉትን 5 ተከታታይ ጨዋታዎች ሲያሸንፍ በ4-2-4 የሚመስል አይነት 4-2-4 አታኪንግ ፎርሜሽን ነበር ይጠቀም የነበረው። ትላንትና ወደ ስፓሌቲ ብሉፕሪንት ነገር ነው የተመለሰው። 3-5-2 ነበር። ኤስፖሲቶ ና ማቴዎ ሬቴጊን ነው ከፊት ያሰለፈው። ፍራቴሲ በቀኝ በኩል የነበረው የ10 ቺሲያኑ ላይ ከነበረው 11 የ10 ተጫዋች ለውጥ አድርጎ ነው የመጣው። ስለዚህ በመጠኑ ኤክስፐሪመንታል የሚመስል ነገር አለው እና ሰርቶ ነበር ሲጀመር። ብቸኛው መጥፎ ነገር በሙከራዎችም በቴሪቶሪያል ብልጫም በአደጋ በመፍጠርም የተሻለ በመከላከልም ጨዋታ በመቆጣጠርም የተሻለ በነበሩበት ጊዜ አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት ከ7 ሙከራዎቻቸው። ያም ጎሉ ኤስፖሲቶ ያስቆጠረው ጎል ብቻ ነው። ስለዚህ ያንን የኳስ ቁጥጥራቸውን ብልጫ የጨዋታ ብልጫቸውን ወደ ትርጉም ወዳለው የጎል እድል አደጋነት መቀየር አልቻሉም እንጂ በጣም ጥሩ በተለይ እንደዚህ አይነት ካልተሳሳትኩ በዓለም ዋንጫ የማጣሪያ ታሪክ የትኛውም የአውሮፓ ብሔራዊ ቡድን አድርጎት አያውቅም። ኖርዌይ ያደረገውን ፈረንሳይ አድርጎት አያውቅም፣ ጀርመን አድርጎት አያውቅም፣ ጣሊያን አድርጎት አያውቅም፣ ስፔን አድርጎት አያውቅም፣ ሆላንድ፣ ፖርቱጋል፣ ሌሎቹም ትልልቅ ሀገራት አድርገውት አያውቁም። በ8 ጨዋታ ይህን ያህል የጎል ልዩነት ፈጥረው ይህን ያህል ጎል አስቆጥረው 5 ጎል ተቆጥሮበት ብቻ 5 ብቻ ጎል ተቆጥሮበት ወደ ዓለም ዋንጫ ያለፈ ቡድን በታሪክ አልነበረም። ከዚህ ቡድን ጋር ከእንደዚህ አይነት የፎርም ቡድን ጋር የመጀመሪያ አጋማሽ የጣሊያን ብሔራዊ ቡድን ፐርፎርማንስ የሚያሳማ አይደለም። በጣም ጥሩ ነው የነበረው ከባላጋራው መጠን አንጻር። በየትኛው በኩል ጎሉ ሊቆጠር እንደሚችል መገመት ትችይ ነበር። አሁን እኔ እንዲያውም ወደ ዓለም ዋንጫው ከመጡ በኋላ አንዱ ፍርሃቴ አሌክሳንደር ሶርሎትን ለኖርዌይ ማለት ነው ከኤርሊንግ ሃላንድ ጋር አንድ ላይ ማጫወት ነገር ነው። አንደኛ በጣም ተመሳሳይ አጥቂዎች ናቸው፣ 2 ረጃጅም አጥቂዎች ናቸው። ግን በመከላከል ጊዜ በቀኝ በኩል ነው የሚሆነው አሌክሳንደር ሶርሎት። እሱ አሰልጣኙን ያዋጣቸው እንደሆነ አላቅም። አንደኛ በ2 ጄኒውን አጥቂዎች የሚጫወት ብዙ ቡድን አታገኝም። ከሆነም ልክ እንደ ሲሞኔ ኢንዛጊ በ5 ሚድፊልደር በ3 ንጹህ ሚድፊልደሮችና በ2 ዊንግ ባኮች ነው የሚጫወቱት። ካልሆነ ሁሌም ዊክ ሊንክ ነው የሚሆነው። በ4-3-3 እንደዚህኛውን አይነት ተጫዋችን የቀኝ የመከላከል ተጫዋች ማድረግ
ጎሉ ሲቆጠር ብዙ የሚያስገርም አልነበረ። ምክንያቱም ተደጋጋሚ የፌዴሪኮ ዲማርኮ ሩጫዎችን ትራክ የማድረግ ችግር ነበረበት እና ብዙ የሚያስገርም አይደለም። ምክንያቱም ዲማርኮ ወደ ሳጥን ኳሱን ሴንተር ያደረገው ለሌላ የኢንተር ጓደኛው ለኤስፖሲቶ ኳሱን ሰጥቶና በኒያርላንድ እግሮች መሀል ጎሎቹን አስቆጠረ። የጣሊያን ብሔራዊ ቡድን 1-0 መምራት ጀመረ። ሁለተኛ አጋማሽ ግን ወዲያው ነው ሞመንተም የተቀየረው እና ለዚህ ነው ሜንታል ብሎክ አለበት አሁን የጣሊያን ብሔራዊ ቡድን። አንዳንድ ሰዎች ልክ የእንግሊዝን ቡድን የ1920ዎቹ መጀመሪያ አጋማሽ ድረስ የነበረውን ያ ወርቃማ ትውልድ የሚሉትን ለላምፓርድ፣ ጄራርድ፣ ቤካም፣ ሩኒ፣ ኦውን፣ ፈርዲናንድ፣ ቴሪ፣ ኮል፣ ኔቭል ቡድን እንደዛ ነው የሚሉት። የሜንታል ብሎክ ያለበት ቡድን ነው ምናምን ይሉታል። የተለያዩ ማብራሪያዎች ይሰጣሉ ያንን በተመለከተ። ይሄኛውም ግን እንደዚህ አይነት ሸክም ያለበት ቡድን፣ ቶሎ ሳፈር የሚያደርግ ቶሎ የሚደናገጥ አይነት ቡድን ይመስላል እና በኋላ ሁለተኛ አጋማሽ ላይ ብዙ ትልልቅ ስህተቶች ይሰሩ አየን። የአንቶኒዮ ኑሳ ጎል ከተቆጠረ በኋላ ማን አሸናፊ እንደሚሆን ግልጽ ነበር። ምክንያቱም የጣሊያን ብሔራዊ ቡድን በዛ ነጥብ ላይ ከክብር ከምናምን በስተቀር ግልጽ አላማ አልነበረው። ማለት በጣም እንደው ከምን የቀጠነች ተስፋ ከነበረቻቸው ያችም ተስፋ የተነነችበት ነው የአንቶኒዮ ኑሳ ጎል። በነገራችን በጣም ድንቅ ተጫዋች ነው። በቅርብ ጊዜ ወደ ሌላ ትልቅ የአውሮፓ ቡድን ይሄዳል። የባለፈው የኦስሎም ጨዋታ ላይ አስገራሚ ነው። ፈጣን ነው፣ በጣም ጥሩ ሹተር ነው። የባላጋራ ቡድን ተጫዋቾችን ማለፍ ይችላል። አሁን አንደኛው የኖርዌይ እንትን የስደተኞች ልጆች አሏቸው ኦስካር ቦብ እና አንቶኒዮ ኑሳ አይነት ዝምብሮቹ ቫይኪንጎቹ ምናምን ብቻ አይደሉም። አሁን የተቀላቀለ ነው ሌላ አይነትም። አሁን እንደዚህ አይነት ኖርዌይ ተጫዋች ምን አይነት የኦስካር ቦብ የአንቶኒዮ ኑሳ አይነት የስትሪት ችሎታ ያላቸው ተጫዋቾች ሞር ልክ እንደ ዝላታን ታይፕ ማለት ነው። ዝላታን ስዊዲሽ ቢሆንም እነዛ አውሮፓዎቹ የበለጠ ዲሲፕሊንድ ናቸው፣ የበለጠ ግን ዋን ዳይሜንሽናል ተጫዋቾች ናቸው። ይሄኛው ለየት ያለ ፌንታው፣ ፍጥነቱ፣ ቀጥተኝነቱ በጣም የሚገርም ተጫዋች ነው እና በቅርብ ጊዜ ወደ ሌላ ከላይፕዚሽም ወደ ገዘፈ ቡድን ቢሄድ የሚገርመኝ አይደለም። የእሱ ጎል ነው ልዩነቱን የፈጠረው። ከዛ ሃላንድ በደቂቃዎች ልዩነት 2 ጎሎች 78ኛው እና 80ኛው ደቂቃ ላይ ጎሎች አስቆጠረ። ከዛ በኋላ ምንም ሰርቫይቭ የሚያደርጉበት እድል አልነበራቸውም። የወርገን ላርሰን ሌላ ጎል አስቆጠረ። 7-1 ሆነ ማለት ነው በድምር እና ይሄ ስለ ጣሊያን እግር ኳስ ይነግረኛል ብዙ ነገር እንጂ ስብስቡ እኔ ያን ያህል መጥፎ ስብስብ አይመስለኝም። ከጋቱሶም የሚቀድም ከስፓሌቲም የሚቀድም ችግር ነው። እያንዳንዱ አሰልጣኝ የራሱ አሁን በጋቱሶ በኩል በደንብ ጌጅ ለማድረግ ትላንትና ነበር ጥሩ አጋጣሚ። ቡድኑ ጠንካራ መሰረቶች ያሉት አይደለም። ስለዚህ የነበሩ ጨዋታዎች ላይ ጥሩ ነው፣ ግን እስራኤልን፣ ሞልዶቫን፣ አንዶራን ስታሸንፊ ጥንካሬሽን በትክክል ለመለካት ያስቸግራል። ከደህና ቡድን ጋር ሲደረግ ከደህና የአውሮፓ ቡድን ጋር ሲገናኝ ነው የቡድኑን የስሪት መሰረቶች የምታየው እና መሰረቱ ልክ አይደለም። ግን ይሄ ከሱም የሚቀድም ይመስለኛል። ሐሙስ ይታወቃል ከማጋ እንደሚገናኙ። ከዛ በኋላ እንግዲህ ማርች ሲመጣ ደግሞ እናውቃለን ማለት ነው። ግን ከ5 ፖቴንሻል ተጋጣሚዎች ናቸው ያሏቸው ነው ዌልስ ወይም ሰሜን መቄዶኒያ፣ ሰሜን አይርላንድ፣ ስዊድን፣ ሮሜኒያ እነዚህ ናቸው የሚጫወቱት። ለሃላንድ እና ኖርዌይ ግን 1998 የዓለም ዋንጫ የመጨረሻ የዓለም ዋንጫቸው የመጨረሻው ትልቅ ውድድራቸው 2000 ነው የነበረው። 2000 የአውሮፓ ዋንጫ ብዙ የዓለም ዋንጫ የሚሳተፍ ብሔራዊ ቡድንም አልነበረም። ለነገሩ ከዛ ፊት ከ98 የዓለም ዋንጫ ፊት 3 የዓለም ዋንጫ ብቻ መሰለኝ የተጫወተው። የዓለም ዋንጫ እንደተጀመረ አካባቢ ነው 1994 አልፊ ሃላንድ ኤርሊንግ ሃላንድ አባት የተጫወተበት የዓለም ዋንጫ ማለት ነው እና ትላንትና እንግዲህ 31 የጎል ልዩነት ኖሯቸው ነው የዓለም ዋንጫውን ያጠናቀቁት። ኤርሊንግ ሃላንድ ደግሞ 16 ጎሎች በ8 ጨዋታዎች አስቆጥሯል። በየትኛውም አህጉር ያለ ተጫዋች በየትኛውም አህጉር የዓለም ዋንጫ የማጣሪያ ጨዋታዎች በተደረጉባቸው አህጉራት ሁሉ የእሱን ያህል ጎል ያስቆጠረ ተጫዋች የለም። እኔ ለብሔራዊ ቡድን መጫወት ከጀመረበት ጊዜ መቼ ነው 2018 ነው 2019 አካባቢ ነው ለብሔራዊ ቡድን መጫወት የጀመረው እና በዛ ዘመን የእሱን ያህል ብዙ ጎል ለብሔራዊ ቡድን ያስቆጠረ ተጫዋች የለም እና አሁን ደግሞ በብሔራዊ ቡድንም ደረጃ በ48 ጨዋታ 55 ጎል ያስቆጠረው በአውሮፓ ብቻ ሳይሆን በየትኛውም ዘመን የእሱን ያህል ጎል ያስቆጠረ ተጫዋች የለም። በነገራችን ላይ በቅርብ ጊዜ በጉዳት ምክንያት እየተጫወተ ባይሆን ማርቲን ኦደጋርድ ደግሞ በአውሮፓ ዞን በአሲስት አንደኛ ነው። ስለዚህኛው የኖርዌይ ትውልድ በተሰጥኦ መንበሽበሽ የሚነግረን ነገር አለ። በነገራችን ከሃላንድ እኩል ማለት ከኤምባፔ እኩል ነው ጎል ያስቆጠረው። ያው ተመሳሳይ እድሜ ላይ ነው ያሉት፣ ግን ኤምባፔ ለፈረንሳይ ነው የሚጫወተው። ለበለጠ ግዙፍ የእግር ኳስ ሀገር ነው የሚጫወተው። ገና ካሁን እንኳን ጨዋታ ቢያቆም የምን ጊዜም
ታላላቅ ከሚባሉት 9 ቁጥሮች መካከል አንዱ የሚሆን ይመስለኛል። በቀደም ፔፕ በጎል ማስቆጠር ብቻ የምንዳኘው ከሆነ ከክርስቲያኖና ከሜሲ ጋር አብሮ ጠረጴዛ መጋራት የሚሉት ነገር አለ። እነሱ እንደዛ ጠረጴዛ መጋራት የሚችል ወንበር ስቦ እነሱ ለማዕድ በቀረቡበት ጠረጴዛ ዙሪያ መቀመጥ የሚችል ተጫዋች የሚል አድናቆት ይሰጠው ነበር። ትላንትና 2 ጎሎች አስቆጥሯል። ለረጅም ለ90 ዓመት የቆየ ሪከርድ ነበረ በኖርዌይ ብሔራዊ ቡድን ታሪክ ብዙ ጎል የማስቆጠር ታሪክ። ዮርገን ዩቬ የሚባል ተጫዋች ከ90 ዓመት በፊት 33 ጎሎች አስቆጥሮ ነበር። ይሄ ተጫዋች በ5 ነው በ7 ዓመት አለፈው ማለት ነው። እና የሃላንድ ስታቲስቲክስ እንግዳ ነገር ነው። በ20 ጨዋታ 32 ጎል ለብሔራዊ ቡድንና ለክለብ። አሁን ሲዝኑ ቢያልቅ ነው የሚል አሁን ኦክቶበር 17 ነው ሲዝኑ ቢያልቅ በጣም ጥሩ ሲዝን ነው ለብዙ ተጫዋቾች፣ ግን አያልቅም። 7 ወር አለው ይሄ ሲዝን የዓለም ዋንጫውን ጨምሮ ረጅም ነው በጣም። የሚደርስበትን ቁጥር ለማየት እጓጓለሁ። በጣም የሚያስገርም ስታቲስቲክስ ላይ ነው የሚደርሰው። ትንሽ ሀገር ነች ኖርዌይ በህዝብ ብዛት 5 ሚሊዮን ህዝብ ብቻ ያለባት። ከዛ ደግሞ እንደዚህ አይነት ሀገራት እንደ ኖርዌይ አይነት ሀገራት እግር ኳስን የሙሉ ሲዝን ስፖርት ማድረግ በጣም አስቸጋሪ ነው ይባላል። የአየር ጠባዩ በጣም አስቸጋሪ ስለሆነ እንደዚህ ወንድሜ እዛ ስለሚኖር ይነግረኛል። ሲዝን እየመረጥሽ ነው እግር ኳስ የምትጫወቸው፣ ካልሆነ ኢንዶር ነው የምትጫወቸው። አየሩ በአብዛኛው እግር ኳስ ለመጫወት በጣም አስቸጋሪ ነው። ይሄ ለአይስላንድም ለሌሎቹም የኖርዲክ ስካንዲኔቪያ ምናምን ሀገራት ይሰራል። እና ደግሞ ትንሽ ነው፣ ልክ እንደ ክሮኤሽያ ማለት ነው፣ ልክ እንደ ኡሩጓይ ማለት ነው። እነ ክሮኤሽያና ኡሩጓይ የበለጠ ትልቅ የእግር ኳስ ታሪክ አላቸው። ኖርዌይ አላቅም እንዲህ አይነት ትውልድ እያፈራች ረጅም ጊዜ ተቆይ እንደሆነ። ግን አንድ ላርስ ኢቨትሰን የሚባል ኖርዌይ ጋዜጠኛ ምን አለ፣ የሆነ ጊዜ የሚመጣ ትውልድ አለ። ልክ የሆነ ጊዜ ራምሴይ እና ጋሬት ቤል የዌልስ ብሔራዊ ቡድንን ለ2016 የአውሮፓ ዋንጫ ግማሽ ፍጻሜ እንዳደረሷት አይነት እነዚህን 2 ተጫዋቾች ወደ ጋርድንና ደግሞ ሃላንድን እንደዛ ነው ማያቸው የሚል አስተያየት ይሰጣል። እና እንዲህ አይነት ትውልድ መቼ ተመልሶ እንደሚመጣ ስለማላውቅ ዌልስ አሁን ቤልና ራምሴ የሏትም እና መቼ እንደዚህ አይነት ተጫዋቾች እንደምታፈር አላቅም። ስለዚህ አሁን ኢንጆይ ማድረግን እመርጣለሁ ይላል። ይቀጥል አይቀጥል አላቅም፣ ግን አሁን ኖርዌይ ለመሆን በጣም ጥሩ ጊዜ ነው። ኖርዌይ እግር ኳስ ደጋፊ ለመሆን አንድ ቢቢሲ ላይ ሳይ የዓለም ዋንጫ ያለፋቸው ተጫዋቾች እጣ ከዚህ በፊት ትልልቅ ተጫዋቾች ሆነው ግን የዓለም ዋንጫ ያልተሳተፉ ተጫዋቾች ነበሩ። ለምሳሌ ጆርጅ ዌያ የባሎንዶር ያሸነፈ ብቸኛው አፍሪካዊ ነው፣ ግን የዓለም ዋንጫ ተጫውቶ አያውቅም። የአፍሪካ ዋንጫም በቅጡ ብዙ ውድድሮች ላይ አልተሳተፍም። ጆርጅ ቤስት የማንቸስተር ዩናይትድ ሌጀንድ ነው። አልፍሬዶ ዲ ስቴፋኖ፣ ላዝሎ ኩባላ ዲስቴፋኖ እና ኩባላ የባርሰሎናና የሪያል ማድሪድ ሌጀንዶች ናቸው። ገነር ኖርዳል የሚላን የምንጊዜም ከፍተኛ ጎል አስቆጣሪ ነው፣ 221 ጎሎች አሉት። ሪያን ጊግስ እና ኢያን ረሽ የሊቨርፑል የምንጊዜም ከፍተኛ ጎል አስቆጣሪ ነው። አንደኛው ከማንቸስተር ዩናይትድ የምንጊዜም ታላላቅ ተጫዋቾች መካከል የሚጠቀሱ ናቸው። ሁለቱም የዓለም ዋንጫ ተጫውተው አያውቁም። እና ሃላንድ ይሄ እጣ አልገጠመውም። ትልቅ ተጫዋች መሆን፣ በክለብ በጣም ስኬታማ መሆን፣ በተለይ የትንሽ በስኬት የማይታወቅ ብሔራዊ ቡድን አባል ስትሆኚ ሊያልፍሽ ይችላል የዓለም ዋንጫ። ግን ሃላንድ ከዛ ተጠብቋል። አሁን የዓለም ዋንጫም ለነገሩ ፎርማቱ መስፋቱ አንደኛው ነጥብ ላይ የዓለም ዋንጫ መጫወቱ እንደማይቀር ግልጽ ነበር። ግን አሁን ፕራይም እድሜው ላይ ሆኖ ነው የዓለም ዋንጫ የሚጫወተው። የዓለም ዋንጫ መጫወትም ይገባዋል፣ በእርግጥ ይገባዋል። እንዲህ አይነት ተሰጥኦን የዓለም ዋንጫ ሚስ ማድረግ የለበትም። እንዲህ አይነት የጎል ማስቆጠር ማሽንን የዓለም ዋንጫ ሚስ ማድረግ የለበትም። ይሄ ለኦዴጋርድም ለሶርሎትም ለሌሎቹም ትልልቅ የኖርዌይ ተጫዋቾች ይሰራል። ትላንት ፖርቱጋልም አሸንፋለች። ክርስቲያኖ አልተሰለፈም እዚህ ጨዋታ ላይ፣ ግን አርሜኒያን የሚጠበቅ ነበር በሰፊ ውጤት እንደሚያሸንፉ 9 ጎል አስቆጥረው አሸንፈዋል። 2 ተጫዋቾች በአንድ ጨዋታ ሃትሪክ ሰርተዋል። ጆዋው ኔቬስ እና ብሩኖ ፈርናንዴዝ፣ ሬናቶ ቬጋ፣ ጎንካሎ ራሞስ፣ ፍራንሲስኮ ኮንሴሳው ሌሎቹ ጎሎች ያስቆጠሩ ናቸው። ለጥቂት ጊዜ ሽብር ውስጥ ገብቶ ነበር ኤድዋርድ ሴፔስቲያን የሚባል የአርሜኒያ ተጫዋች ጎል አስቆጥሮ በታሪካቸው 2ኛው በሰፊ ውጤት ያሸነፉበት ውጤት ነው። ሴፕቴምበር 2023 ሉክዘምበርግን እንደዚሁ 9-0 አሸንፈው ነበር። አሁን እንግዲህ ክርስቲያኖ 6ኛ የዓለም ዋንጫውን ይጫወታል ማለት ነው በትላንትና ውጤታቸው የተነሳ። ጥያቄው እንግዲህ በቀደም የአቪቫ ስቴዲየም ላይ የተመለከተው ቀይ ካርድ ስንት ጨዋታ ያስቀጠዋል ነው። አንድ ጨዋታ መቀጣቱ የተረጋገጠ ነው። ስለዚህ የመጀመሪያው ጨዋታ ያልፈዋል። ግን ቫዮለንት ኮንዳክት ነው ከተባለ እስከ 3 ጨዋታ የሚሉ አሉ። የፖርቱጋል እግር ኳስ ፌዴሬሽን አንድ ጨዋታ እንዲሆን ጥረት እያደረገ ነው ብሏል አቦላ። ግን ቫዮለንት ኮንዳክት ነው ተብሎ ከታሰበ ዝም ብሎ በመጥፎ ኢንቴንሽን የተፈጸመ ጥፋት ነው ተብሎ ከታሰበ ግን ማክሲመሙ 3 ጨዋታ ድረስ ሊደርስ ይችላል። አልታወቀም ምን ያህል ጨዋታ እንደሚቀጣ፣ ግን የመጀመሪያ ጨዋታው ቢያንስ እንደሚያልፈው የተረጋገጠ ነው። በነገራችን ላይ በእግር ኳስ ታሪክ ብቸኛው ተጫዋች ነው በ5 የዓለም ዋንጫዎች ላይ ቢያንስ 1 ጎል ያስቆጠረ ተጫዋች። 6ኛ የዓለም ዋንጫው ላይ ነው የሚሳተፈው።
በ2006 በ2010 በ2014 በ2018 በሶስቱ የመጀመሪያ ዓለም ዋንጫዎቹ አንዳንድ ጎሎች አስቆጥሯል። ያለፈው የዓለም ዋንጫ ላይ አንድ ጎል 2018 ደግሞ 4 ጎል አስቆጥሮ ነበር። ስለዚህ ለክርስቲያኖ የዓለም ዋንጫ የሚሳተፍበት ነው። ግን አሁን ትልቁ ሀሳብ ቅጣቱ ምን ይሆናል የሚለው ነው። የአየርላንድና የሃንጋሪ ጨዋታ መቼስ እሱ በጣም አስገራሚ ነው። ምክንያቱም ባለፈው ፖርቱጋልን ማሸነፋቸው ራሱ ይጠበቃል። በሄልግ ማርሰን የሚባሉት አሰልጣኝ መባረር አለባቸው የሚል ጫና የነበረባቸው ናቸው። ድንገት ፖርቱጋልን አሸነፉ። እንግዲህ ሲጀመር የመጀመሪያዎቹን 4 ጨዋታ ማሸነፍ አልቻሉም ነበር። ድንገት የሄሚር ሄልግ ማርሰን ቡድን ከ3 ጨዋታ 1 ነጥብ ብቻ የነበረው 2 ተሸንፎ 1 አቻ ወጥቶ ማለት ነው። ትላንትና ደግሞ ሌላ ካምባክ ነበራቸው። ፓሮት የሚባለው ተጫዋች ሌላ ጎል አስቆጥሮላቸው ኖክአውት ወደሚቀጥለው ዙር አልፈዋል። እስከ 80ኛው ደቂቃ ድረስ ሚሎሽ ኬርኬዝ እና ባርናባስ ቫርጋ የሚባሉ ተጫዋቾች ባስቆጠሯቸው ጎሎች 2-1 ይመሩ ነበር። ከዛ በኋላ ነው እንግዲህ ትሮይ ፓሮት ተጨማሪ 2 ጎሎች አስቆጥሮ ሃትሪክ የሰራው በ2 ጨዋታ 5 ጎል ማለት ነው። እና የሚገርም ነው ይሄ። ለሃንጋሪ በጣም መጥፎ ምሽት ነበር። የእንግሊዝ ብሔራዊ ቡድንም አሸንፏል። ሃሪኬን 2 ጎሎች ያስቆጠረው ግን ቅድም መነሻ ላይ እንዳነሳሁት አጀንዳው የጁድ ቤሊንጋም ተቀይሮ መውጣት ነው። እኔ አንድ በኩል አሰልጣኞችም ለምን እንደሚፈልጉት ይህንን አይነት አካሄድ ብዙ አይገባኝም። የሚጠቅም እንደሆነ አላቅም። ልክ ነው፣ የስታር ሲስተምን ማፍረስ ፈልገዋል አሰልጣኝ ቶማስ ቱኸል። ግን ተጫዋችን ሁሌ አጀንዳ ማድረግ ትክክል አይመስለኝም። እሳቸው ደግሞ ጠንካራ ኢጎ እንዳላቸው አውቃለሁ ራሳቸው ቶማስ ቱኸልም ቢሆኑ። ግን ተጫዋቹ ተቀይሮ ወጣም እጅ በማወናጨፍ የምትቀይረው ነገር የለም የሚል አስተያየት ከጨዋታው በኋላ ሰጡ። ስለዚህ ለእንግሊዝ ብሔራዊ ቡድን ግን ያው ሁሉንም የማጣሪያ ጨዋታዎች በእሳቸው ስራ አሸንፏል። እሱም የበለጠ ኮንፊደንስ የሰጣቸው ይመስለኛል። ብዙ ትርጉም ያለው አልነበረም። ፈረንሳይም ትላንት አዘርባይጃንን 3-0 አሸንፋለች። ማቴታ ወደ ዓለም ዋንጫው ለመሄድ በደንብ ቀብድ እያስያዘ ይመስለኛል። አሁን ባለፈው አይስላንድ ላይ ጎል አስቆጥሮ ነበር። ትልቅ ብሔራዊ ቡድን አይደለም አይስላንድ በቅርብ ጊዜ በዓለም ዋንጫዎች ላይ ቢሳተፍም፣ ትላንትናም ጎል አስቆጥሯል። ማግኘሳ ክሉሽ ሌላ ጎል ያስቆጠረው ተጫዋች እሱ ነው። ለኤኪቲኬ ነው ጥሩ ያልነበረው በፐርፎርማንስ በኩል ትላንትና በፈረንሳይ በኩል ግን ቀድሞ ማለፋቸውን አውቀው ስለነበር ያን ያህል ትርጉም የነበረው ጨዋታ አልነበረም። እስኪ ደግሞ የተወሰኑ የአድማጮቻችን አስተያየት እንቀበል። ታምሩ የሚል አድማጫችን የናይጄሪያ አስደንጋጭ ነው፣ ኖርዌይ ግን በውድድሩ ሰርፕራይዝ ቲም ሊሆን ይችላል ብዬ ጠብቃለሁ ብሎናል። ፏድ ቼልሲ ላፑልጋ የሚል አድማጫችን ፖርቹጋል በታ ጣሊያን ትግባልን ብሏል። አብነት የሚል አድማጫችን ሃንጋሪ በመውደቃው በጣም ደስ ብሎኛል፣ ምክንያቱም የሊቨርፑል ተጫዋቾች በዓለም ዋንጫ ላይ መመልከት አልፈልግም የሚል አስተያየት ሰጥቷል። ክብረ ወሰን የሚል አድማጫችን ኖርዌይ ከብዙ ዓመታት በኋላ ወደ ዓለም ዋንጫ በማለፏ ደስተኛ ነኝ፣ ቁም ነገሩ ግን ይህ አይደለም። ጣሊያን ግን ትልቅ የሆነ ትውልድ ክፍተት አለባት፣ በጣም ያሳዝናል። 2021 ከነበሩ ክለቦች የዓለም ኮከቦች የሉም፣ በጣም ያሳዝናል። የቼልሲ ኤስቴቫዮ አንድ ቀን ባላንዶር ያሸንፍ ይሆናል፣ ነገር ግን የኔው ቼልሲ ለኤስቴቫዮ ምቹ ከባቢ መሆኑን እጠራጠራለሁ። ምክንያቱም ቼልሲ ከዚህ በፊት ትልልቅ ኮከቦችን ከሂሮ ወደ ዚሮ አድርጎት ተመልክተናቸዋል። በጥቂቱ ሞድሪክ፣ ካቨርት፣ ኬፓ፣ ጆዋ ፌሊክስ፣ ሉካኮ፣ ሞራታ፣ ንኩንኩ እነዚህ የሚጠቀሱ ናቸው። የሱ ጣፋንታ እንዳይደርሰው እፈራለሁ ብሎናል። ጣሳው ሙሉጌታ የሚል አድማጫችን ኖርዌይ በእነዚህ የእንቁ የጎል ማሽን ልጇ ተደግፋ ወደ ናፈቀችው የዓለም መድረክ ተመልሳለች ብሎናል። የጎል ማሽኑ ምታታይ እግሮችን ለመቅመስ ተገዷል ብሎናል። እሺ እናመሰግናለን። ሌላኛው አድማጫችን ማንዴማን አዴሞላ ሉክማን ቹኮዞ አይነት ተጫዋቾች ጉዳት እንዳይደርስባቸው ራሳቸውን ሲጠብቁ የሙሉ ደካማ ተጫዋቾችን ይዞ ወደ ዓለም ዋንጫው ለማለፍ እንዴት ይታሰባል በናይጄሪያ በኩል ብሎናል። ብርሽ ተስፋ የጣሊያን ነገር ከድጡ ወደ ማጡ አይነት ነገር ነው፣ አስተዳደሩ የሚወስነው ውሳኔ የሚያውቅ ሁሉ አይመስለኝም። እንዴት ነው ጋትሶ ጣሊያንን ወደ ዓለም ዋንጫ የሚያሳልፈው ብሎናል። አርሰናል ብቻ የሚል የፌስቡክ ስም ያለው አድማጫችን ሃላንድን ማቆም የሚችል ማንም የለም፣ የተለየ ተጫዋች ነው፣ ቃላት የለኝም ለሱ 9 ቁጥር ጎል ጨራሽ ሆኖ ሲወለድ የተቀባ ነው የሚመስለኝ፣ ማንም ከፊቱ አይቆምም። ኖርዌይን ተሸክሞ ወደ ዓለም ዋንጫ ወሰዳት። ሀገሩ ካስቆጠረችው አጠቃላይ ጎል 50%ቱ በማጣሪያው እሱ ያስቆጠረው ነው፣ 16 ጎል። ሌላው ግን ለእኔ ያስደስተኝ ነገር የአይርላንድ ጨዋታ ነው፣ ቀልደውባቸዋል። በተለይ ደግሞ በዚህ ሰሞን ጥሩ የነበረው ሶቦዝ ላይ ነው ብሎናል። እሺ እናመሰግናለን አድማጫችን። ዊዝ ሮሚ የሚል አድማጫችን እንዴት አደራችሁ
ኮንጎ ገድል እጅግ የሚደነቅ ነው። በመንገዷ ላይ ያገኘቻቸውን ያሸነፈቻቸውን የአፍሪካ እግር ኳስ ኃይሎች ያቆመችበት የመከላከል ጥንካሬ እጅግ የሚደነቅ ነው። ግን እቺ ቆዳ ሰፊ የሆነች ሀገር ያደረገችው ነገር ቆሞ ለቀረው የሀገር እግር ኳስ ትምህርት ሊሆን ይችላል። አንድ ጉዳይ ሊያነጋግረን የሚገባ አይመስለኝም። በቃ ለእርሱ ኖርማል አድርጎታል። ባይሆን ሌላ አጥቂ ይህንን የቀረበ የጎል ቁጥር ላይ ከደረሰ ሀውል ልንል እንችላለን። እስከዛ ግን ማየት ብቻ ነው ብሎናል ሲራጅ የሚል አድማጫችን። እሺ እናመሰግናለን ሲራጅ። እዮብ የሚል አድማጫችን ደግሞ ቼልሲ 18 ዓመቱን ስቲቭ ያስፈረሙበት ቀን እጅግ ልዩ ነው ብሎናል። እናመሰግናለን አድማጫችን። አሁንም ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።